እኔ ማቅሽ ሳምሪ ቤተክርስቲያን አብረን እንጠላልቅሽ ስትይ ምን ታሙ ጸበል ጠይቁ ስትይ ምናምን ነው ማቅሽ። በዚህ ልክ ቅዳሴ አስከፍተን ስንመጣ ነው ማለት ስትመክሪን አብረሽ ስለ ታሪክ ስትወሪ ነው ማቅሽ። አልተቀበለም። እኔ ጭንቅላቴ አይምሮዬ ምንም ሊመጣልኝ አልቻለም። ማለት አሳምኝኝ የሆነ ለማመን ራሱ የሆነ ነገር ያስፈልጋል። የሆነ በቃ የሆነ ነገር አሁን ለምሳሌ የሆነ ነገር ስታወሪ የሚያሳምን ነገሮች እያወራሽ ነው ታምኛ። ምንም የሚያሳምን ነገር አላየሁም። በቃ በአንዴው ተነስተሽ ከሱ ጋር ለመለያየት አስበሽ ከሆነ ከሱ ጋር ለመለያየት ከሆነ ሃይማኖቴን ቀየርኩ እንደዚህ ነኝ እንደዚህ ማለት አይጠበቅብሽ። በቃ አልፈልግህም በቂን ቀየርኩ ካለሽ በኋላ አግኝቻት ጭራሽ አግኝቼሽ አላውቅምና በዛ ልክ ማቀሽ ልጅ ስብዕናሽ ለሃይማኖትሽ ያለሽ ፍቅር በዛ ልክ ማቀሽ ልጅ አሁን ተነስተሽ እንደዚህ ግራት ነው። እንዴት ነው ልትቀይሪሽ? ይቅርታ እንትን ሲልብሽ ይቅርታ ፈልገው ከኔ ጋር ነው የሆነ ያለው። ሃይማኖቱን ይቀይራል። ማን ስለሆንሽ ነው አንቺ የምትቀይረው ሃይማኖቱ? ማን ስለሆንሽ? አንደኛ የለህ አይደለም። ቆይ ማለት ማንንም ብለሽ አሁን ልናገርሽ ምናምን ፈልጌ አይደለም የጠራሁሽ፣ ግን እያናደርሽ ነው። እንዴ እሱ እኮ የራሱ አስተሳሰብ የራሱ አይዲዮሎጂ ያለው ልጅ። ሰላም ዩቲዩብ እንዴት ናችሁ? እንግዲህ ብዙ እኔ ዩቲዩብ ላይ ምናምን እንትን አልልምና ብዙ ንግግርም ምናምን አልችልም። ዛሬ የተገኘሁት እነ ምንቴና ሳምሪ ቻናል ላይ ነው። እንደምታዩት ሳምሪና ምንቴ ላይ ትንሽ ችግሮች ምናምን፣ ስለዚህ እሱን ለመፍታት ምናምን ዛሬ ተገኝቻለሁ። ማለት ለመፍታት ሳይሆን ለማውራት ምናምን ነው። ትንሽ አስቸጋሪ ሁኔታ ውስጥ ነው ያሉት ሁለቱም። እነሱ ደግሞ ሰላም ካልሆኑ ያው እኛም ዝም ብለን አንቀመጥም። ማለት እነሱም አያርፉም፣ እኛም በቃ እንትን እንላለን። በእነሱ ህይወት ውስጥ እየዳከርን እኛም መከራችንን የበላ ነውና የእነሱ መጨረሻቸው ምን እንደሆነ ሊገባን አልቻለም። ወይ ተለያይተው አልተለያዩ፣ ወይ ደግሞ አንድ ላይ ሆነው ህይወታቸውን አልመሩ። ብቻ ትንሽ ኮንፊውዝ አድርገውናል እና እውነት ለመናገር ሁላችንም ደግሞናል። ማለት ሁሉም ሰው አሁን በዚህ ሰዓት ላይ የራሱ ችግር፣ የራሱ ስራ፣ የራሱ እንጀራ አለበትና ይሄ ነው ተባብለን እንትን የምንላቸው ነገሮች አሉ። በቃ የሆነ ነገሮች እንትን ብለን እርቅ ፍጠሩ ምናምን ስንላቸው የሆነ አዲስ ነገር ደግሞ ይፈጠራል። የሆነ የማይፈጠሩ ነገሮች የሉም። ኤኒዌይስ ዛሬ ሳምሪን ላወራት ቀጥሬያታለሁ። ያለውን ነገር ምንድነው ያለው ነገር ብዬ እኔ አልነበርኩም ሰሞኑን እዚህ። ለዛ ነው ቪዲዮ ውስጥ ምንም ያላያችሁኝና ዛሬ ነው የመጣሁት። ትናንትና ማታ ነው የገባሁት፣ ዛሬ ነው የመጣሁት። ያው እንግዲህ ወደ ሰፈር አካባቢ መጥቼ ነውና እኔም እንደናንተ ነው በስልክ አወራቸውና ያው ቪዲዮአቸውን እያየው ነው ምንድነው የተፈጠረው የምረዳው። አንዳንድ ጊዜ ስልክ አያነሱልኝም ምናምን ነበርና እስቲ ደግሞ ትምጣና ያለውን ነገር ከሷ አንደበት ምንድነው ችግሩ ምንድነው የተፈጠረው የሚለውን ነገር እንስማ። ያው እንደ ጓደኛ የቻልኩትን ነገር ለማድረግ እሞክራለሁ። እስቲ እናንተም ደግሞ ኮሜንት ስር ምከሯቸው። ሌላ ምንም አይባልም። እንግዲህ ጸሎት አድርጉላቸው፣ ምከሯቸው እና ለሌላ ሰውም እንዲደርስ ይህንን ቻናል ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እሷ ከመጣሽ በኋላ ደግሞ ቀጥልላችኋለሁ። እስከዛው ድረስ አብራችሁን ቆዩ። ሳምሪም እየመጣሽ ነው እና እንደዚህ አይቻት አላውቅም። ማለት በአካል ምናምን እንደዚህ ሻሽ ለብሳ ምናምን አይቻት አላውቅም። አሳያቸው ጭራሽ እንደዚህ ጠብቄ አላውቅም። ሳቂ ተመልካቾቻችን በጣም ይቅርታ። ወደ የለሽም አለኝ። ኧረ እኔ ሳምሪ ቆይ አሁን ሳትፈልግና በኋላ ሰላም እልሃለሁ። ጠፍተሃል ግን ከምርሽ ነው ማለት ሳምሪ ዘበት አልጠበቅኩም። አንተ ካየኸኝ ቆይተሃል። ያንስ እነሱ እነ ለምንት ምናምን ተቀብለው ጠርቆይልሽ ካየኸኝ ስለቆየ ካዲስ ሆኖበታል መሰለኝ። እንትን አልመጣልኝ እንትና ምናምን ቅርጹ አልመጣልኝ። ደህና ነኝ። እንዴት ነህ?
ሁኔታችሁ ያላችሁበት ነገር ምናምን ግራ አጋባኝ። ማለት እሱም እዛ ጋር ያለው ነገር አለ፣ አንቺም ሁሉ አንድ ላይ ነው የምናውቃቸው። በዚህ ልክ እንደዚህ ይፈጠራል ብዬ አላውቅም። እንደገና ደግሞ ሃይማኖት ምናምን ላይ ገባችሁ ማለት ከባድ የሆነ ኬዝ ላይ ገባሽ አንቺም እና እዚህ ልክ በአንዴው የሚያስቀይር ሃይማኖትሽን ግን ገብቶሽ ነው። መጀመሪያ እኔ ብዙ ሰው ሃይማኖቴን ቀይር ያለው ምናምን ሲል የምትቀይረው የምትይዘው ሃይማኖት ገብቶክ ነው ብዬ እጠይቃለሁ። መጀመሪያ ጥያቄ እሱ ነው እና ገብቶሽ ነው ግን አንቺ? በጣም ገብቶኛል። በጣም ከልቤ በቃ እንዴት ልበልክ፣ አንዳንዴ አሁን ለአንተ ሳስረዳክ ራሱ ለአንተ ሲንስለስ ነው የሚሆንብህ አይደለ ነገሩ። አንተ ሩቅ ሳምሪ ቤተክርስቲያን አብረን ነጠላ አድርገሽ ስትሄጂ ምን ታሙ ጸበል ጠይቁ ስትሄጂ ምናምን ነው አማቀሽ። በዚህ ልክ ቅዳሴ ያስከፍሰን ስንወጣ ነው አማቀሽ። ስትመክሪን አብረሽ ስለ ታሪክ ስትወሪ ነው አማቀሽ። አልተቀበለም። ምን ጭንቅላቴ አይምሮዬ ምንም ሊመጣልኝ አልቻለም። ሳምሪ ማለት አሳምኝኝ የሆነ ለማመን ራሱ የሆነ ነገር ያስፈልጋል። የሆነ በቃ የሆነ ነገር አሁን ለምሳሌ የሆነ ነገር ስታወሪ የሚያሳምን ነገሮች እያወራሽ ነው ታምኛ። ምንም የሚያሳምን ነገር አላየሁም። በቃ በአንዴው ተነስተሽ ሃይማኖት ያለው ካንተ ጋር መለየት ከሱ ጋር ለመለያየት አስበሽ ከሆነ ከሱ ጋር ለመለያየት ከሆነ ሃይማኖቴን ቀየርኩ እንደዚህ ነኝ እንደዚህ ማለት አይጠበቅብሽ። በቃ አልፈልግህም በቂ ነው። አይ ከሱ ጋር ለመለያየት አስቤ አይደለም ወይ ከሱ ጋር መለያየት ፈልጌ አይደለም። ለመናገር አሁንም ቢሆን ከሱ ጋር መለያየት አልፈልግም። ያን ሁላ ነገር አድርገናል እኮ እኔ ከምንቴ ጋር ብዙ ነገር ተጣልተናል፣ ተጋጭተናል አይደል? አዎ እንደዛ ሆኖ ምናምን ያን ሁላ ያደረግነው ምንቴ እንዲመለስ ምናምን አይደል? ካለበት ነገር እንደዛ አሁን ሲመለስ እሱ አሪፍ ሲሆን አንቺ እንደዚህ አይነት ድራማ አልበለው ሰምተን ግን ያላቅም ብቻ እንደዚህ አይነት ነገር መፍጠር ምን ያስፈልጋል? ለእውነቱን ለመናገር ድራማ አይደለም። በእርግጥ እነሱን ለማስረዳት እነሱ እስኪገባቸው ድረስ ራሱ በጣም ደፍቻለሁ እና ከአንተ ጋር እንደ አዲስ በዜሮ መጀመር ለኔ ከባድ ነው። ግን በቃ ባጭሩ ድራማ አይደለም ወይ ውሸት አይደለም። አንዳንዴ በምን ልበልክ ወይ ታምራቱን ሲገልጽልክ ወይ በቃ የትኛው ታምራት ሳንቲስ ድንጋርክ ይለ አላህ ተቀርበህ የሚሆነውና ሊገባ ካይችልም እኔ አሁን ይኸውልሽ ምንድን ታውቂያለሽ አሁን መለከቱን ሃይማኖት ሙስሊሞችም ሌላም ሃይማኖቶች ይኖራሉና እኔ እንትን ብዬ አይደለም ተመልካቾቻችን በዚህ አጋጣሚ እስልምና ተቃውሜ ምናምን ሳይሆን ካለኝ አንግል ነው። አሁን ለምሳሌ እናንተ አንድ ጓደኛሽ ተነስታ ሃይማኖት ቀይር ያለው ሲል የሚጠይቀውን ጥያቄ ነው እኔ ሳምሪን እየጠየቅኳት ያለሁትና አግኝቻት አላቅም። እንደዚህ ካረኩ ምናምን ሃይማኖቴን ቀየርኩ ካለሽ በኋላ አግኝቻት ጭራሽ አግኝቼሽ አላቅምና በዛ ልክ ማቀሽ ልጅ ስብህናሽ ለሃይማኖትሽ ያለሽ ፍቅር በዛ ልክ ማቀሽ ልጅ አሁን ተነስተሽ እንደዚህ ግራ ገባኝ። እንዴት ነው እሺ ልትቀይር ይችላልሽ? ማለት ማን እየነካኸኝ ይቅርታዬ እንትን ሲልብሽ ነው ይቅርታ ነካኸኝ እንጂ እየነካኸኝ እኔም በሀሳብ ይዤ ነው ያላስቆምኩሽ። ለእናንተ በጣም በቃ ግራ ያላችሁ እርግጠኛ ነኝ ድንገታዊ ለውጥ ስለሆነባችሁ አይደለ? ምን ተሰራቱም እየተከራከረኝ ነበረ። በአንድ ቀን እንዴት ተስተካክለሽ ምናምን እያለኝ ነው። የሆነ ፕሮሰስ አለ ቢያንስ እስክትማሪ የሆነ ቁርአን ተምረሻል እንዴ? አዎ የተማርሽ? አዎ የተማርኩኝ። የራሴ ኡስታዝ አለኝ ይቀራልኛል። አሁን በግል ተቀጥሮልኝ እየተማርኩኝ ፐርፌክት ነኝ አይደለም? ምን አይደለም ፐርፌክት ከመደበኞቹ ሙስሊም ጋር እኩል አይደለም። እኔ ገና አዲስ ሰለምቴ ነኝ፣ ብዙ ነገር ይቀረኛል። እሱ ታውቁታላችሁ እናንተም በንግግሬም ትረዱታላችሁ። እኔ እውነት ሌላ ሰው ሞራኔ ጭንቀን ያለኝ እውነት ስነግርሽ በቃ በስመ አብ ወልድ። አሁን ከምንቴ ጋር ምንድን ነው የምታስቢው? አናግሬያለሁኝ እኮ ምንቴን ብዙ ጊዜ አናግሬያለሁ እንዲያገባኝ አብረን ህይወት እንድንመሰርት። አሁን እኮ ትልቅ ጋፕ እኮ ፈጠርሽ እኮ አሁን እኮ እሱ መሀል ላይ እና አንቺ መሀል ላይ ትልቅ ልዩነት ፈጠርሽ። እሱ እኮ አሁን ይኸውልሽ ቤተሰብ አለው። አንድ እውነታ ስነግርሽ ማለት ነው እየተቆጣሁሽም እየጮኩብሽም ሊሆን ይችላል፣ ግን ቤተሰብ አለው፣ የራስ የሚላቸው ሰዎች አሉ።
ገብቶሻል። መፍታት ያለበት ብዙ ችግሮች አሉ እኮ እሱን ትቶ እኮ አንቺ ጋር ሲመጣ እኮ ቀልድ ሹፈት ወይም ይሄ እንትን አይደለም እኮ አይደለ? በቃ ሰምቲንግ የሆነ ነገር የወደፊት አላማ ምናምን ግብ ሲኖር እንደዚህ ነገር ይፈጠራል። አንቺ እሱ የሆነ አንድ እርምጃ ልራመድ ሲል የሆነ ነገር ሊያረግ ሲል እንቅፋት እየሆንሽ እንዴት ነው ከአንቺ ጋር የሚቀጥል? እሱ እኮ ህይወት ብሎ እኮ ነው የያዘው እኮ። እሱ እኮ ወደፊት ቤት ትሰራልኛለሽ፣ ቤተሰብ ትሰራልኛለሽ፣ የሆነ እንትን እንላለን እያለሽ ሴት እኮ ነሽ። ካልፈለግሽ አይደለም ሳምሪ፣ ካልፈለግሽ አይ በቃ አልፈልግም፣ በቃ ካንተ ጋር መሆን አልፈልግም። ልጁ ለምን እንደኛም ጓደኛችን ነው ሳምሪ፣ እግዚአብሔርን ነው የምልሽ። አንዴ ቆይ ነብዩ፣ አሁን ምን የሚጎዳው ነገር ተፈጠረ? አሁን እንደዚህ ሆኜ እንቀጥል ነው የምትይው አንቺ? እንቀጥል ያለው ወይስ እሱ ነው? እኔ አይደለም። እኔ ሃይማኖትህን የምትቀይር ከሆነ አሁን መጋባት እንችላለን። የፈለክበት ከተማ እኮ አንቺ አሁን እንደዚህ ሆኖ ታገቢዋለሽ ወይ? ሃይማኖቱ ኦርቶዶክስ ሆኖ ታገቢዋለሽ? ለማንኝ ነብዩ ማንኝ እኔ ምንቲ ከኔ ጋር ይዋል እንጂ እሱ የሆነው ደግሞ አሁን ላይ ከኔ ጋር ነው መሆን የሚፈልገው። ከኔ ጋር ነው ይሆነ ያለው። ሃይማኖቱን ይቀይራል። ማን ስለሆንሽ ነው አንቺ የምትቀይረው ሃይማኖቱ? ማን ስለሆንሽ? አንደኛ አይደለም። ቆይ ማለት ማንንም ብለሽ አሁን ልናገርሽ ምናምን ፈልጌ አይደለም የጠራሁሽ፣ ግን እያናደድሽ ነው እንዴ? እሱ እኮ የራሱ አስተሳሰብ የራሱ አይዲዮሎጂ ያለው ልጅ እኮ ይኸውልህ፣ አሁን እሱን ይመቸው እየፈለገ እኔ ደግሞ ሃይማኖቴን እንደማልተው ያውቃል። እያወቀ እዚህ ነገር ውስጥ ከገባ በእርግጠኝነት ሃይማኖቱን ሊቀይራል። እኔ ብኖር እንዲህ አይነት ነገር አይፈጠርም። እውነቱን ስነግርሽ ማለት ነው። አንቺ ጋር መጥቶ እንዲህ ለምንሽ አላረቅም። እኔ ብኖር ኖሮ ይሄ ሁላ ነገር መጥቶ ምናምን አይለምንሽም ነበር ጭራሽ ማለት ነው። ሳም እውነቱን ስነግርሽ ማለት ነው። እውነቱን ስነግርሽ እኔ አንቺንም እሱንም እኩል ነው የማውቃቸው አይደለ? እሱ ሲያጠፋ አንቺን ወግኜ ቆም ነበር አይደለ? አሳልፈናል ብዙ ጊዜ፣ ተመልካቾችም ያውቃሉ። ብዙ ነገሮችን አሳልፈናል። አንቺ ስታጠፊ እሱን እንትን ብዬ ወግኜ አውቃለሁ። ግን በዚህ ልክ ደግሞ መሆን የለበትም ማለት እንዴት ነው? እንጃ ተናድጄ ይሆናል እያወራሁሽ ያለሁት፣ ግን ብቻ ስሜታዊ ይሆናል። ይኸውልህ ይሄንን መረዳት አያቅተንም። ተመልካቾች ካሜራ እየቀረጸ ስለሆነ ስለምትፖስቱትም ሙስሊም ተመልካቾቻችን ብዙ ከሃይማኖት ጋር ታያይዙ እኮ አሁን እንደዛ ለምን ታያለሽ? እንዳትከፍ ማለት አንዳንዴ ለነሱ ይሄ በጣም ሩቅ ነው፣ አዲስ ነገር ነው እኮ። እኔ አሁን ስለ እንደዛ አይነት ነገር አልወራሁም። ለምን ታያይዟለሽ? እኔ ያልኩትኝ ለማንሽ አንቺ ቀይሯል ሃይማኖቱ ምናምን ብለሽ ቀይሯልኝ አላልኩም። እኔ እኮ በጉልበት አይደለም አንቺ እውነቱን ስነግርሽ ማለት ነው። እንዴ ኢትዮጵያ አዲስ አበባ ነው ያለ ነው እኮ በጣም ብዙ ሴት አለ። እንት ደግሞ የሚፈልገው እኔ ነው አይደል? እሱ እኔ መፈለጉ ብቻ ደግሞ አይደል? እንት በጣም ይጽልፍ ያለው እውነታውን ለመረዳት ራሱ አንተ ራስህ እኮ ትንሽ ስለምና ብታውቅ እኮ አንተ ራስህ ሃይማኖትን ትቀይር ነበር። አንተ ራስህ ትክክለኛ መንገድ ላይ እንዳልነበርክ ትረዳ ነበር። የኔ ሃይማኖት ትክክል አይደለም ነው እሱ አይደለም። ይሄን ደግሞ ሰምረህ ታውቀዋለህ። እኔ ማወቅም ደግሞ ከፈለክ የበለጠ እንድታውቅ ማድረግ ይቻላል። እንትን ለምን መገናኛ ማለት ነው አትይችም ተቀበሉ ማለት ነው አንቺ ለዛ ለማታረግ አሁን ይወጣሽ እኔ ለወራሽ መጥቼ ስብከት ታረጊዋለሽ። እኔ ስለ ሃይማኖት ምናምን አይመለከትሽም። እኔ አሁን ስለ አንቺና ስለሱ ስላላችሁበት እኔ ለወራሽ የመጣሁት ራሱ ረጋ ብዬ ምንድን ነው የተፈጠረው ልሽ ነበር፣ ግን ሁኔታሽን ሳይሆን ምናምን አናደደኝ። ማለት እንዴት አትረጅም ማለት በቃ እሱ ይወድሻል። አብራችሁ በነበራችሁ ሰዓት ቆይ አይደለም እስከዛሬ ነበርሽበት ህይወት ውሸት ነው ብለሽ ነው የምታስበው? እስከዛሬ ነበርሽበት ሃይማኖት ውሸት ነው ብለሽ ነው የምታስበው? ውሸት ነው አይደል? ትክክል ግን አይደል? ትክክል ስላልሆነ ወደ ትክክለኛው መጥቻለሁ። ትክክለኛውን መንገድ ይዣለሁ። ለኔ የተደረገልኝ ደግሞ እናንተ እንዲደረግ ነው የምፈልገው። ተይው ስለማን ተይ እንስክ። ምክንያቱም አሁን ላይ ያለሽበት ሁኔታ እንትን ሌላ ሊሆን ይችላል። ስለዚህ አሁን ወደፊት ደግሞ ምን ሊሆነው ስለማይታወቅ እዚህ ጋር እናቁም። ይሄ ወደፊትም ቢሆን የሚቀጥለው በዚህ ነው። አንድ እውነታ እዚህ ጋር እናቁመውና ቃቃ አይምሰላችሁ። ካክስትሽ ግፊት ነው ይሄ ሁላ ነገር እያለች ማለት ሰምቻለሁ። ስለ ሁሉ ነገር ሰምቻለሁ። በጣም መጥፎ እንደሆነች፣ በጣም ክፉ እንደሆነች ኢቭን ብዙ ነገሮችን ሰምቻለሁ። ይኸውልህ አክስቴ ለሌላ ሰው በጣም ለምን ማለት እስከዛሬ ድረስ አብረሻት አለች ዞርልም ብለሻት አይተሻት አታውቂማ።
አሁን ላይ እሷ ጋር ሄዶ መደበቁ መሸሸጉ ምናምን ምን አስፈለገ ነው? ከፋሚሊ ጋር ደህና አይደለሽ? ከፋሚሊ ጋር ደህና አይደለም። አሁን ላይ ደግሞ ጭራሽ በቃ ተቆራረጠ ነገር አልባል። መጀመሪያ ጉዳዩ ከፋሚሊ ጋር ደህና እንዳልሆነ የሆነበት ዋነኛው ምክንያት የመንተሰነት ጉዳይ ነው እኮ። እሱን እኮ በዛ የተነሳ ነው። አሁን ይኸውልሽ ልንገርሽ፣ ቤተሰብ ያላመነበት ነገር ከሆነ ለማሳመን ትሞክራለሽ አይደል? በቃ በጣም ያላመነበት ከሆነ በቃ ላፊ አንቺ መሄድ እፈልጋለሁ ካልሽ ቤተሰብሽን ትተሽ ፍቅርሽን ይዘሽ ትቆያለሽ። ግን አሁን ላይ ደግሞ ቤተሰብሽንም አላመኑበትም፣ አንቺም አላመንሽበትም። ስለዚህ መተውና መተው ይሻላል እኮ። አላመንሽበትም አይደል? ስለዚህ መተው በቃ። ለምን አንተ ምን ተሰንስ እንድተው ነው እየጠየቀኝ አይደለም? አሁን ቤተሰብ አላመነበትም አልሻ። አሁን ላይ ደግሞ ቀይሯለሁ አመጣዋለሁ ምናምን እያልሽ ነው አይደል? ግን ሳታምኝበት። ስለዚህ እንደዛ ከሆነ ትተሽ ለማንቺ ሌላ ባይማንቺ እሺ፣ እኔ ምን ተሰንስ እተዋለሁ፣ ችግር የለውም በቃ። ከዛ ባይማንቺ ምን ይመስልሽ? እሱ ይተወኛል፣ ችግር እሱ ለኔ ተይ። ማግባት ግን ከተወሽ በኋላ ላመጪ ቃል ገቢ። እሱ ይተወኝ እንጂ አልመጣም። እሱ ከተወኝ የእውነት ምንቲ አንተ እንደምትለው ድጋሚ ምናምን የሚያስበላ አይነት መተው እሱ ከተወኝ አልመጣም። ተመልካቾች እኔ ገና ከመጀመሪያው ይኸውልህ ምን ለማጣላት ለማስተው እንትን ለማለት አይደለም፣ ግን እንደምታዩት ነው ያሉበት ሁኔታ ደስ አይልም ማለት በቃ ቤተሰብ አላመነበትም። ቤተሰብ ካላመነበት እኔ ገፍቼ ሄዳለሁ ህይወቴ ነው ብላ ካሰበች አብረው ትሄዳለች ትኖራለች። አይ ብላ አሁን ደግሞ እያመነችበት አይደለም ልጁ ላይ። ስለዚህ ልጁ ደግሞ መጫወቻ አይደል ይፈልጋ ቤተሰብ አለ የራሱ እኛ አለንለት ብዙ የሚወደው ሰው አለ። ስለዚህ እንዴ አንድ ገና እኮ ነው ልጁ ገና በጣም ጩጬ ነው ለትዳሩ ለማሰብ ያለበት ጊዜ አይደለም። ቤተሰብ መርዳት ማገዝ ያለበት በዋነኝነት ምክንያት ምንድነው? በቃ አንቺ ጋር ያለው አስተሳሰብ ሌላ ሰው በቃ አንቺ ጋር ያለው ነገር እኮ ማለት ነው ለሊ ብሎ ሃይማኖቱን መቀየር ድረስ ይደርሳል። አሁን እናንተ ገና ለገና ሃይማኖቱን ለምን ሳይገባው ሳይዋጥለት አይደለም በቃ ደስ ሳይለው ለምን ይገባል? ለምን በቃ ደስ ሳይለው ለምን ሃይማኖቱን ይቀይራል? ለምን ደስ ሳይለው እንዲቀይር አልፈልግም እኮ እሱን ነው በቃ አንዳንዴ መረዳት አለብሽ። እንዲያትረጁን እንደሱ ነው በቃ ወዶስ ነው የመጣው ሌላ ታሪክ ሌላ ከምድር በታች ሌላ ምን ተፈጠረ ነገር የለም። ነገር ከሆነ በጣም ብዙ ጊዜ ደጋግሜ ነገር ያለው የኔና እሱ መጨረሻ የሚታወቀው አንዴ ማለት ስንገባ ደግሞ ደጋግሜ ነገር ያለው በቃ እምቢ ብሎሻል አሱ እንደዛ ስትይ እምቢ ብሎሻል። አንቺን ባይማርት እሺ እኔ ባይማርት ይላል እኮ በቃ እሱ ማለት አልቀየረም ያልሽ አይ በቃ እንደዛ ከሆነ አንቺ መራቅ እሺ ችግር የለም። ለማንኛውም ተመልካቾቻችን ምንቴ ጋርም ደውዬለታለሁ እየመጣ ነው ያለ ሁሉንም ነገር አንዴ እዚሁ ጋር ለፍት እኔም አግኝቼው አላውቅም በአካል ዛሬ ነው አሁን የቀጠርኩት ትናንትና ነው እኔ የመጣሁት። ስለዚህ ያለውን ነገር እሱ ከመጣ በኋላ ምን እናወራለን ሁሉንም ፊት ለፊት እዚህ እናወራለን ያለውን ነገር ፈቶ በቃ እሱ የሚስተካከል ከሆነ ስርዓቱን ይስተካከል የመመጃጃል በቃ አንቺ ምን ትንሽ ቆፍጠን ብላችሁ እንትን አትሉም? እኔ እኮ በቃ ሁሉ አዲስ ታሪክ እውነቱን ስነግርሽ አንቺም የሱም ነገር እኔ ቤካ የሚሆን ሁላችንም ሰልችቶናል። አዲስ ታሪክ እየመጣችሁ እኛን አታሰልፉ። በቃ አብራችሁ የምትሆኑ ከሆነ አይደለም በቃ አብራችሁ የምትሆኑ ከሆነ አይደለም አብራችሁ የምትሆኑ ከሆነ አብራችሁ ካለበዛ ተለያዩ። እኔ ልጁ ያሳዝነኛል እንዴ አንቺ ያሳዝነሽም እንደዛ ሆንኩ ስትዩ ሲያድ እንደዚህ የሆነ ነገር ስትዩ የሆነ ነገር ሲሆን እንዴ ቤተሰብ እኮ አለው እኮ ለቤተሰብ የሚኖር እንጂ እኔ እኮ ለቤተሰብ አይኖርም። እሺ በቃ ችግር የለም እንደፈለክ ነው በቃ እንደፈቃድህ። እኔ ተመልካቾቻችን እዛ ለመናገር ምናምን አይደለም ግን በጫና ለምን ለያየ ታውቃለህ አይደል? በጫና ለምን ለያየ አንተ ስለተጫንከው ምናምን ሊለያየኝ አይችልም። ለምን እጫነዋለሁ እኔ ለምን እጫነው ለምን አይደለም። አንዳንድ ጊዜ አንዳንድ ሰው ማለት ነው እንዲህ ባንን ያለበት ሁኔታ ጥሩ አሁን ሱስ ውስጥ ያለን ሰው ሱስ ተው ብትዩ አይተው ግን መጎዳቱን ስታቂ እንዴት ታደርጋለሽ? ያው ምን ተየመጣ እንዴት ታደርጊዋለሽ? ስለዚህ